ሰላም እንዴት ዋላችሁ? ውድ ማሬቲው ተከታታዮች በሙሉ ዛሬም እንደሚታወቀው በሌላ ቪዲዮ ደግሞ እንደዚሁ ተገናኝተናል። ዛሬ የምናየው የጂኦቴክኒክ ሪፖርት ከምንጠቀመው አንዱ የሆነውን የሊኩዊድ ሊሚት ቴስትን ለማየት እንሞክራለን። እንግዲህ ሊኩዊድ ሊሚት የምንለው የሶይል ፓርትን በመጠቀም በዋነኛነት ውሃን በማድረግ ጀስት ያንን ሶሊድ ፓርት ወደ ሰሚ ሶሊድ መቀየር ነው። እንግዲህ ይሄ ቴስት በምንሰራበት ሰዓት አስቶቲ 89 ነው፣ እንዲሁም ደግሞ አስተንቲ 4318ን በማጣቀስ ጭምር ነው። እንግዲህ እነዚህ ሁለት ቴስት አርቲክሎች አንደኛው አሜሪካ ስታንዳርድ ነው፣ ሁለተኛ ደግሞ የብሪቲሽ ወይም ደግሞ ግሬት ብሪቴን የምንለው የእነሱ ስታንዳርድ ነው የሚሆነው። ይህ ቴስት በምንሰራበት ሰዓት እንግዲህ በዋነኛነት ዓላማው ምንድን ነው? የሶይል ፕሮፐርቲ ዲፍረንት ክላስ ኦፍ ሶይል ክላሲፋይ እናደርጋለን። ይሄ ክላሲፋይ ሲደረግ ምን ይነግረናል መሰላችሁ? የሶይሉን በሶይል ውስጥ ያለው የፋይን ግሬን ይነግረናል። ሲልት ነው፣ ክሌይ ነው። ሲልት ምን ያህል ዶሚኔት ያደርጋል፣ ክሌይ ኮንቴንት ምን ያህል ዶሚኔት ያደርጋል፣ ፋይን ፓርት አለ ወይ፣ ኮርሰር ፓርት አለ ወይ እያለን ለዚህ ለሶይል ክላሲፊኬሽን ለጂኦቴክኒካል ፐርፐዝ ፊክስ እናደርጋለን ማለት ነው። ሌላኛው በዋነኛነት ዓላማው ምንድን ነው? የዚህ የሊኩዊድ ሊሚት ዲቫይስ ሊኩዊድ ሊሚት ቴስት የምንለው ጥቅሙ ምንድን ነው? የዚህ የሺር ስትሬንግዝ ማለት ምክንያቱም የዚህ ከሶይል ስቴቢሊቲ ጋር በተያያዘ እሱን ፊክስ ለማድረግ የግዴታ የማቴሪያል ፕሮፐርቲው ማወቅ ይኖርብናል። ለዛም ደግሞ አንዱ ጥቅም የዚህ የሊኩዊድ ሊሚት ቴስት ይሆናል ማለት ነው። እንግዲህ ለፋውንዴሽን እንጠቀማለን፣ ፔቭመንት ዲዛይን ለማድረግ እንጠቀማለን። ብዙ አይነት ዓላማዎች አሉት። ይሄ ከዓላማ አንጻር ነው። ይህም በምንጠቀምበት ሰዓት ደግሞ ምን አይነት ዲቫይሶችን እንጠቀማለን፣ ኢኩዊፕመንቶችን እንጠቀማለን የሚለው ነገር ለማየት እንሞክር። እንግዲህ ከላይ እንደምታዩት ባላንስ ያስፈልገናል፣ ራሱ ዲቫይሱም ያስፈልገናል። ሊኩዊድ ሊሚት ዲቫይሱ ሁለት አይነት ዲቫይስ ነው ያለው። ማኑዋል አለ፣ በተመሳሳይ ሁኔታ ደግሞ ኤሌክትሪካል ዲቫይስ አለ፣ ካሳ ግራንድ የምንለው። ስፓቹላ ያስፈልገናል፣ ግሩቭ ያስፈልገናል። በተመሳሳይ ሁኔታ ሲቭ ያስፈልገናል፣ ሳምፕል ፕሪፔር ለማድረግ በጣም ሲቭ ያስፈልገናል፣ ኦቨን ያስፈልገናል። በተጨማሪ ደግሞ እነዚህ ንጹህ ውሃ የምንለው ነገር ውሃ ያስፈልገናል፣ ሞስቸር ካኖች ያስፈልጉናል እና ኤንድ ሶ እነዚህ እንደ አንድ ኢኩዊፕመንት የምናያቸው ነገሮች ናቸው። ቴስቱን በምንሰራበት ሰዓት እስቲ ወደ ፕሪፓሬሽኑ እንሂድ። እንግዲህ በዋነኛነት ቴስቱን ኦልሬዲ ያንን ሶይል ከመጣለን በኋላ ኦር ደግሞ ሳይት ኢንቨስቲጌት በምናደርግበት ሰዓት ዝም ብለን ሳይት ላይ የምንሄድ ከሆነ ሙሉ በሙሉ ያ ሰርፌስ ላይ በደንብ ክሊር መሆን መቻል አለበት። ያ ማለት ከአፈር ከባዕድ ነገር አፈሩ ከባዕድ ነገር ሙሉ በሙሉ ፍሪ መሆን መቻል አለበት። ያ ማለት ከ50 ሜትር እስከ 1 ሜትር የምንቆፍርበት ሁኔታ ይኖራል። ተጨማሪም ከዛ በላይ ልንቆፍርበት የምንችልበት ይኖራል። በዋነኛነት ግን ኦሪጂናሊቲ ኦፍ ሶይል ማግኘታችን ነው ዓላማው። ሶ ያንን ሶይል ካገኘን በኋላ አምጥተን ምንድነው የምናደርገው? ሰርፌስ ላይ ድራይ ነው መጀመሪያ በደንብ ፀሐይ ላይ ካሰጣ ነው በኋላ መድረቅ መቻል አለበት። ሞይስቸሩ መውጣት መቻል አለበት። ምክንያቱም ሞይስቸሩ በማይወጣበት ሁኔታ ቀጥታ ሲቭ ካደረግን ለዛ ማቴሪያል ሪፕሬዘንታቲቭ የሆነውን ትክክለኛ ፕሮፐርቲ ላናገኝለት እንችላለን። ስለዚህ ፕሮፐርሊ ሰርፌስ ላይ ድራይ መሆኑን እርግጠኛ ከሆነ በኋላ ምን እናደርጋለን? 425 ወይ ደግሞ ነምበር 40 የሚለውን ሲቭ በመጠቀም ፕሮፐርሊ ሲቭ እናደርጋለን። ዜን የዛን ፓስ ያደረገልን ሳምፕል በመውሰድ ቴስት እንጀምራለን ማለት ነው። እንግዲህ ቴስቱ ላይ በምንሰራበት ሰዓት 120 ግራም ሚኒመም ሳምፕል እንወስዳለን። ያ 120 ግራም እንዳልኳችሁ ሪፕሬዘንታቲቭ በሆነ መንገድ ያገኘነው ሳምፕል መሆን መቻል አለበት። ያን ካገኘን በኋላ በሁለት አይነት መንገድ ሚክስ ማድረግ እንችላለን። አንደኛ በግላስ ፕሌት ላይ በማድረግ አልበዛ ደግሞ የሆነች ሞይስቸር ካን ነገር ወይም ፓን ነገር በማዘጋጀት በእቃ በደንብ ትሮሊ ውሃ እየሰጠን ሚክስ ማድረግ እንችላለን። እንግዲህ ቪዲዮ ላይ እንደምታዩት እቃ ላይ ያደረገው የሆነች ፓን ነገር ላይ ያደረገው ዜን ውሃ በማድረግ ሚክስ አደረጋት። እንደዛ ካልሆነ ደግሞ ምን ማድረግ እንችላለን መሰላችሁ? ኖርማሊ የግላስ አለች የሆነ ግላስ ፕሌት ልክ መስታወት ነገር እዛ ላይ በማድረግ ኦልሬዲ ስፓቹላ በመጠቀም ፕሮፐርሊ ውሃ የሰጠን ሚክስ ማድረግ እንችላለን። ይህን ከጨረስነው በኋላ እንግዲህ የተወሰነ አትሞስፌሪክ ኤሩን በደንብ ዩኒፎርምሊ ሳቹሬትድ እንዲሆንልን ዲፍረንት የሶይል ፕሮፐርቲ ዲፍረንት ካራክተሮች ነው ያሉት። አንዳንዱ ቶሎ ውሃ ወስዶ ፔስቱ የመቀየር እድል ይኖረዋል፣ አንዳንደኛው ደግሞ ጊዜ ሊወስድ ይችላል። ስለዚህ የተወሰነ መንገድ ውሃ በደንብ ፐርማብል እንዲሆን ውሃ ሙሉ በሙሉ ውስጥ ላይ ገብቶ ሚክስ ሆኖ በደንብ ፕሮፐርሊ የዛም ፕሮፐርቲ እስከሚያገኝ ድረስ በሆነ ባግ ወይ ሞይስቸር ካን ሊሆን ይችላል፣ ሞይስቸር ግላስ ፕላስቲክ ሺት ሊሆን ይችላል፣
ወይም ደግሞ ሌላ አይነት ዲቫይስ ኢኩዊፕመንት በመጠቀም እዛ ውስጥ አትሞስፌሪካሊ በደንብ የተወሰነ ማቆየት መቻል ይኖርብናል። ያ በሚሆንበት ሰዓት ሳቹሬትድ የመሆንና ዩኒፎርምሊ ውሃው ሙሉ በሙሉ ከቨር የማድረግ እድል ይኖራል ማለት። ያንን ካደረግን በኋላ እንደገና አውጥተን ሚክስ አድርገን ዜን ወደ ካሳግራንዲ ዲቫይሱ ምን እናደርጋለን? ትራንስፈር እናደርጋለን። ያን ከማድረጋችን በፊት ግን ካሳግራንዲ ዲቫይስ የምንለው በዋነኛነት ቪዲዮንም በደንብ አሳያቸዋለሁ። ክሮስ ሴክሽናሊ እንደዚህ አይነት እንትን ነው የሚኖራት አይነት ነገር ነው የሚኖራት። ሶ ዲቫይሷ የዚህ አይነት ፕሮፐርቲ ነው ያለበት ክሮስ ሴክሽን ምናያል። ሶ ይሄንን ምን ማድረግ መቻል ይኖርብናል? ካሊብሬት ማድረግ መቻል ይኖርብናል። ካሊብሬት የምናደርገው ምንድነው? እቺን ድሮፓን ፊክስ ማድረግ መቻል አለብን። ከዚህ ተነስታ የዚህን ያህል ከፍታ የሚኖረው ስንት ነው? 10 ሚሊሜትር ወይም ደግሞ 1 ሴንቲሜትር ከፍታ ድረስ መሆን መቻል አለበት። ምክንያቱም ይህንን በጣም እያነሳን ከስታንዳርዱ በላይ በጣም ባነሳነው ቁጥር ቶሎ ፔስቱ የመግጠም እድል ይኖራል። ያ ማለት ደግሞ ቴስታችን ፕሮፐርሊ ፊት ላይ ያደርግልን ይችላል ማለት ነው። ሮንግ የሆነ ዴታ ይሰጣል። ስለዚህ ምን እናደርጋለን? ያቺ ሃፍ ሙን የምንላት እቺ ካሳግራንዲ ዲቫይሷ በግሩቪንግ ቱልሷ እቺ ጫፏ ላይ ግሩቪንግ ቱልስ አላት። እሷን በመጠቀም 1 ሴንቲሜትር ናት ወይ ደግሞ 10 ሚሊ ሜትር ናት። እሷን እዚህ ላይ ኢንሰርት እናደርጋለን። እዚህ ላይ እንከታትና ይሄንን ወደ ላይ ሬዝ እናደርገዋለን። ልክ እዚህ ላይ ማቆም መቻል ይኖርበታል ማለት ነው። ከዚህ በላይ በጣም ከፍ ካለ እዚህ ጋር አጀስተብል አለ። አጀስተብሏን በመንካት ዝቅ ማድረግ እንችላለን። በጣም ዝቅ ካለብን ደግሞ አጀስተብል አሁንም ደግሞ በመነካካት ወደ ላይ ከፍ አድርገን 10 ሚሊ ሜትር ወይም ደግሞ 1 ሴንቲሜትር መሆኑን እርግጠኛ መሆን አለብን። እሱን ፊክስ ካደረግን በኋላ ያንን ሚክስ የሆነውን ፔስት ቀጥታ እዛ ላይ እንሞላዋለን። ያን በምንሞላበት ሰዓት እየተጫንን አየር መውጣት መቻል ይኖርብናል። ሙሉ ሃፍ ሙሉ እዚህ ጋር ከሞላናት በኋላ ከሞላ ነው በኋላ ይሄን ዲቫይሱን ላይ ከሞላ ነው በኋላ ምን እናደርጋለን? ኤክሰስ የሆነውን ሳምፕል ትሪም እናደርጋለን። ትሪም አድርገን እናወጣለን። ዜን ትሪም አድርገን ካወጣ ነው በኋላ ኦልሬዲ ብሎሳችንን ፊክስ እናደርጋለን ማለት ነው። ከዛ በፊት ግን ምን እናደርጋለን? እነዚህ ሞስቸር ካኖችን እንመዝናለን ማለት ነው። እንግዲህ እያንዳንዱን ሳምፕል ታርጌታችን ላይ መሆኑን እርግጠኛ ከሆነ በኋላ ምንድን ነው የምናደርገው? ያን ሞስቸር ካን ከፔስቱ ላይ እየቀነስን እየመዘንን ማሶፍ ዌት ሶይል እናገኛለን ማለት ነው። ሶ ምንድነው የሚጠበቅብን ማለት ነው? ሞስቸር ካን መጀመሪያ ቢፎር ዌት ኦፍ ካን እንወስዳለን። ሞስቸር ካን አገኘን ማለት ነው። ያ ማለት መጀመሪያ ሞስቸር ካን እናገኛለን። ሶ እንበልና ሞስቸር ካን ባላንስ ላይ አስቀምጠን ስንመዝን 100 አገኘ 100 ግራም አገኘ የእቃዋ ክብደት ማለት ነው። ዜን ያንን እንትን ካልን በኋላ እዚህ ላይ ምን እናደርጋለን? እንዳልኳችሁ ፔስቱን እንሞላዋለን። ፔስቱን ከሞላ ነው በኋላ ምንድነው የምናደርገው? ኮምፕሊትሊ ብሎስ ይኖረናል። እንግዲህ ይሄ ብሎስ 3 ብሎስ ቢሆን ሞር ኦፍ ሪከመንድ ይደረጋል። አንዳንዴ 4 ያደርጉታል ሞር ፕሪሳይስ ለማድረግ ነው። እሱ ችግር አይኖረውም። ሶ ብሎሱ መጀመሪያ ማወቅ ይኖርብናል። ብሎስ የምንለው ምንድነው? እቺ እዚች ጋር ዲቫይሷ እየተነሳች ይሄኛውን ፕሌት በሚመታበት ሰዓት ጀስት ምን መሆን መቻል አለበት? ልክ ምንድነው ስታንዳርዱ የሚለን በ1 ሚኒት ውስጥ አይሚን 2 ሪቮልቭ አድርጎ በሚመጣበት ሰዓት ኦልሬዲ በ1 ሰከንድ ውስጥ 2 ሪቮሉሽን መምጣት መቻል አለበት ማለት ነው። ያ ማለት ሰዓታችን 1 ሰከንድ ዞሮ እስኪመጣ ድረስ ይሄኛው ድሮፕ 2 ሮቴት ማድረግ መቻል አለበት ማለት ነው። ሶ 1 ሲመታ 2 ሲመታ በሰከንድ ውስጥ 2 ድሮፕ ማድረግ መቻል አለበት። ያ ከሆነ ኦልሬዲ ቴስታችን ጥሩ ይሆናል ነው የሚለው ስታንዳርዳችን። በዚህ አይነት መንገድ ፊክስ ያደርጋል። እስቲ ብሎሶቹን ዲተርሚን እናድርግ። እስቲ ብሎስ ነምበር ኦፍ ብሎስ እንግዲህ ነምበር ኦፍ ብሎስ የምንለው የመጀመሪያ ብሎስ ከ15 እስከ 30 ከ15 እስከ 25 ነው። ሁለተኛ ከ20 እስከ 30 ሶስተኛው ከ25 እስከ 35 እንደዚህ አይነት ሬንጅ አለው። በዋነኛነት ግን እናንተ በምትሰሩበት ሰዓት ኮንሲስተንት እንዲሆን ሞስቸራችን የምናገኘው ሞስቸር ካልኩሌት አድርገን የምናስገኘው ሞስቸር ኮንሲስተንት እንዲሆን በተቻለ መጠን ጋፖቹ ወይም 5-5 ወይም 6-6 ወይም 7-7 እያለ ቢሄድ የተሻለ። ለምሳሌ የመጀመሪያው ላይ ይህንን ሚክስ ፔስት አድርጋችሁ እዚህ ከከተታችሁት በኋላ ምን ይሆናል ማለት ነው? ኦልሬዲ ብሎስ ካውንት ያደርጋል።
ሶ ካውንተር የሚያደርግበት ሰዓት 18 ላይ ገጠመላችሁ። እቺ በምትገጥምበት ሰዓት 18 ብሎስ ላይ ገጠመ። ሶ 18ን ሳምፕል ትወስዳላችሁ ማለት ነው። መሀል ላይ ተቆርጧትና መሀል ላይ ሌንግዟ ግሩቫ መታለክ በምትገጥምበት ሰዓት 1.3 ሴንቲሜትር ወር ደግሞ 13 ሚሊ ሜትር መሆን መቻል አለበት። ሶ በጣም ከተራራቀ ሞይስቸር ስላለው በርቀት ውስጥ ረጅም ሌንግዙ ረጅም ሆነ ማለት ሶ ፔስቱ ሞይስቸር አለ፣ የተወሰነ ድራይ ማድረግ ይኖርባቸዋል። ስለዚህ ስታንዳርዷ ስንት ነው? እዚች ጋርና እዚች ጋር ይቅርታ ቪዲዮ ላይ አሳያችኋለሁ። እንደምታዩት 13 ሚሊ ሜትር ላይ ፔስቱ መጥቶ ልክ ግጥም በሚልላችሁ ሰዓት እሷን ቀንሳችሁ ሞይስቸሩን ሳምፕሉን ትወስዳላችሁ ማለት ነው። ሶ 18 ብሎስ በመታችሁ በኋላ ይሄን ሞይስቸር ትወስዳላችሁ። ዜን ሁለተኛው ላይ ደግሞ በተመሳሳይ ሁኔታ ምን ታደርጋላችሁ? 27 ላይ ቢገጥም በሁለቱ ያለው ርቀት ስንት ነው? እዚህ ጋር 18 እዚህ ጋር 27 ሶ 8 ጋፕ አለ ማለት ነው አይደለ? 9 ጋፕ አለ። 9 ጋፕ አለ ማለት ኔክስት ይህንም 9 ብጨምሩበት በጣም ይራራቃል፣ ከሊሚት ይወጣል፣ 36 አካባቢ ይመጣል። ስለዚህ እንቀንሰዋለን ማለት ነው። ወዴት እናመጣዋለን? ወይም ወደ 25 ወይም ደግሞ ወደ 26። በመሀል ያለው ጋፕ ስንት ይሆናል? 7 ይሆናል። እዚህ ጋር ብትደምሩበት ይሄኛው ሶስተኛው ብሎስ ላይ ስትሄዱ ደግሞ ስንት ይሆናል? 32 ላይ ትወስዳላችሁ ማለት ነው። ሌላው 20 ላይ ሊገጥምላችሁ ይችላል። 20 ላይ ከገጠመ እዚህ ጋር 27 ላይ ይግጠም። ያ ማለት በመሀል ያለው ጋፕ ስንት ነው? 7። ዜን ሶስተኛው ብሎስ ስትወስዱ 7 ብትጨምሩበት 34 33 ላይ ብታገኙ፣ ይሄ የሚረዳችሁ ነገር ምንድነው? ኮንሲስተንት የሆነ የሞይስቸር ዲስትሪቢዩሽን እንዲኖር ይረዳችኋል ማለት ነው። ዜን እነዚህን ብሎስ ተጠቅማችሁ ሞይስቸርን ከወሰዳችሁ በኋላ ዜን ምንድነው የምታደርጉት? እነዛን ቀጥታ ወደ ኦቨን ትራንስፈር ታደርጋላችሁ። በእያንዳንዱ ግን እንዳልኳችሁ ይሄን ቴስት ብሎሱ በሚሰሩበት ሰዓት ምን ይኖራችኋል? ዌት ኦፍ ካናችሁ መመዘን መቻል ይኖርባችኋል። እንዳይቀላቀልባችሁ ሞይስቸር ካኑ ለምሳሌ ይሄ ነምበሩ ኤ ልንለው እንችላለን። ሶ የዚህ ካን ዌቱ 100 ነው ብለናል። 100 ወሰድን። እዚችኛዋ ላይ ፈርስት ብሎስ ላይ ያገኘናት ቆርጥና 13 ልክ ሚሊ ሜትር ላይ ልክ እንደገጠመችልን የወሰድናት ብሎስ ሪከርድ ይደረጋል። እዚህ ጋር ጎን ለጎን ፎርማቱ ላይ ነምበር ኦፍ ብሎስ ይላችኋል። ብሎስ ብሎ ይነግራችኋል። እዚህ ጋር 18 ላይ ለምሳሌ የገጠመላችሁ እንበል 18 መሆኑ ይጠቅማችኋል። በኋላ ላይ ግራፊካል ሪፕሬዘንት በምታደርጉበት ሰዓት እቺ ብሎስ በጣም ትጠቅማችኋለች። ዜን ያችን 13 ሚሊ ሜትር ላይ የገጠመላችሁን ሳምፕል በግሩቭ በደንብ አድርጋችሁ ቆርጣችሁ በመውሰድ የመዘናችሁት ካን ላይ ኤ የሚባለው ላይ ምን ታደርጋላችሁ? ኦልሬዲ ትጨምሩና ባላንስ ላይ ታስቀምጣላችሁ። ስለዚህ ሌላ ዌት አገኛችሁ ማለት ነው። ማስ ኦፍ ካን ፕላስ ሳምፕል ዌት ሳምፕል ይሄ እንበልና እዚህ ጋር 100 ከሆነ 120 ነው ማለት ነው። እንበልና 20 ግራም አካባቢ ያለው ማለት ነው። ሶ ይሄንን ሳምፕል ቀጥታ እነዚህ ለሁሉም ከጨረሰ ለሶስቱም ከወሰዳችሁ በኋላ በእንደዚህ አይነት ሁኔታ ቀጣይ ለምሳሌ ሞይስቸር ካናችሁ ቢ ሊሆን ይችላል፣ ሶስተኛው ሲ ሊሆን ይችላል። እንዳይቀላቀልባችሁ ነው። ተመሳሳይ ነው የሚሆነው። እዚህ ጋር ሞይስቸር ካን ይኖራቸዋል፣ ሞይስቸር ካን ዌይት ይኖራቸዋል። የዚህ ደግሞ እንበልና 90 ግራም አካባቢ ቢሆን አሁን በተመሳሳይ ሁኔታ ብሎሱን ትጽፋላችሁ። 25 ነምበር ኦፍ ብሎስ እዚህ ጋር ስትመጣ እዚህ ጋር ስንት ነው? 25 ላይ ሳምፕሉን ወስዳችኋል። ዜን አሁንም መልሳችሁ እዚህ ጋር ያገኛችሁትን ሳምፕል እንደገና ከዚህ ላይ ጥርግ አድርጋችሁ በመውሰድ ሚክስ ታደርጉና መልሳችሁ እዚሁ ላይ ምን ታደርጋላችሁ? ትሞሉን። አሁንም ብሎስ ትመታላችሁ። ብሎስ መታችሁ 25 ላይ የገጠመላችሁን አሁንም 13 ሚሊ ሜትሯን ጠብቃችሁ ሳምፕል ትወስዱና ምን ላይ ትመዝናላችሁ? እቃዋ ላይ ሞይስቸር ካን ቢ የሚባለው ላይ ሰከንድ ብሎስ ላይ የገጠመላችሁ ላይ እዛች ላይ ታስቀምጣላችሁ። ምን ታገኛላችሁ? ሞይስቸር ካን አሁንም ሳምፕል ቱ ታገኛላችሁ ማለት ነው። ዜን ስንት ይሆናል ማለት ነው? እዚህ ጋር 90 አለ። አሁን እንበልና 30 ግራም አካባቢ ቢሆን 20 አካባቢ ቢሆን እንበል 110 ግራም አገኘን ማለት ነው። ይሄን ካገኛችሁ እርግጠኛ ከሆናችሁ በኋላ ምንድነው የምታደርጉት? ኦቨን ድራይ ነው የምታደርጉት። ወደ ኦቨን ትራንስፈር ታደርጋላችሁ። እንግዲህ ኦቨን ከወሰዳችሁ በኋላ ሶስተኛውንም ብሎስ ከጨረሳችሁ በኋላ ወደ ኦቨን ነው የምትወስዱት። ኦቨን ወስዳችሁ ካስቀመጣችሁ በኋላ ምን ይሆናል? የኦቨን ቴምፕሬቸር ከ105 ከ110 ዲግሪ ሴንቲግሬድ አጀስተብል መሆን መቻል አለበት። ያ ማለት ያንን ሳምፕል ቀጥታ ወደ ኦቨን ትራንስፈር በማድረግ ለ24 ሰዓት ሚኒመም 18 ሰዓት ነው የሚለው፣ ግን ያው ለ24 ሰዓት እዛ ኦቨን ውስጥ እንዲገባ ታደርጋላችሁ። አፍተር ኦቨን ድራይ ምን ይኖራችኋል ማለት ድራይ ሳምፕል ይኖራችኋል ማለት ነው። ማስ ኦፍ ካን ፕላስ
ያ ዌት ሳምፕል አልነበረም። ሲወጣው ምን ይሆናል? ድራይ ሆነ ማለት ነው። ለምሳሌ የ100 ከዛ በኋላ 20 መዝኖ 120 የነበረው ይቀንስና 110 ግራም አገኘ ማለት ነው። አፍተር ኦቨን ድራይ ማለት ነው። የመጀመሪያው ግን ማስ ኦፍ ካን እንበልና ስንት ነበረ ነው ያለው? 100 ነው ያለው አይደለ? ዌይቱ እዚህ ጋር 100 አለ። ዜን ድራይ ሆነ። ድራይ ከመሆኑ በፊት ደግሞ ዌይቱ ስንት ነው ብለናል? ማስ ኦፍ ካን ፕላስ ዌት ሳምፕል እርጥቡ ማለት ነው። ቢፎር ኦቨን ድራዩ 120 ነው የነበረው። ዜን በቀላሉ ብሎሱ በተመሳሳይ ሁኔታ እንዳልኳችሁ ነምበር ኦፍ ብሎስ ለዚህኛው ለመጀመሪያው 18 ነው የሆነው። በእንደዚህ አይነት መንገድ ፊክስ ታደርጋላችሁ። ዜን ቀላል የሆነ ሞይስቸር ኮንቴንት ነው እዚህ ጋር ዲተርሚን የምታደርጉት። ሶ ድራይ እንዴት አድርገን ሞይስቸር ኮንቴንት ዲተርሚን እናደርጋለን? ከዚህ በፊት የሰራሁላችሁን ቪዲዮን ማየት ትችላላችሁ። ግን እዚህ ላይ ደግሞ እስቲ እንስራው። ሶ ሞይስቸር ኮንቴንት ኢን ፐርሰንታይል ለማግኘት ምንድነው የምናደርገው? ማስ ኦፍ ዌይት ኦቨር ማስ ኦፍ ድራይ ሶይል ታይምስ 100። ይሄ ማስ ኦፍ ወተር ያልኩት ምንድነው ሊሆን የሚችለው? ማስ ኦፍ ኦር ኤ ቢ ሲ ዲ እንበለው። እዚህ ጋር ኤ ብለው ይሄኛው ቢ አይ ሚን ቢ እቺኛዋ ደግሞ ሲ ብትሆን እንዳልኳችሁ ዌይቱ ስም ምንድነው? ሲ ነው አይደለ? ሲ ነው። ኦኬ እዚህ ጋር የኮንቴነሩ ዌይት ይኖራል። ድራይ ሶይል ማይነስ ኤ ይሆናል ማለት ነው። እዚህ ጋር በፎርሙላ እንተካው። ማስ ኦፍ ወተር የምንለው ምንድነው? ይሄኛው እርጥቡ ተመዝኖ ከነቃው ተመዝኖ ያለው ኦቨን ከመግባቱ በፊት ያለው ማስ ማለት ነው። እርጥቡ ሶይል ማለት ነው። ስለዚህ ሲ ነው። ሲ ማይነስ ድራይ አፍተር ኦቨን ድራይ ቢ ይሄ ማለት ነው። ቢ ዲቫይድድ ባይ ድራይ ሶይል ዌይት ኦፍ ድራይ ሶይል የምንለው ኦቨን ድራይ ገብቶ የወጣው ማለት ነው። ኦቨር ቢ ኮንቴነር ኦልሬዲ ኮንቴነር ዌይት ስላለው ከኮንቴነር ዌይት ጭምር ስለሆነ ይሄንን እንቀንስበታለን። ታይምስ 100 ስናደርግ ሞይስቸር ኮንቴንት ኢን ፐርሰንታይል እናገኛለን ማለት ነው። ይሄን በማግኘት ኦልሬዲ ነምበር ኦፍ ብሎውስ አለን፣ ሞይስቸር ኮንቴንት አለን፣ ግራፊካሊ ፕሎት እናደርጋለን ማለት ነው። እሱ ፋይናሊ አታች አደርግላችኋለሁ እንዴት እንደምንሰራ። እንግዲህ ይሄን ከሰራን በኋላ ኮምፕሊትሊ የውሃው መጠን አወቅን፣ የብሎስ ኮንሲስተንሲውን ቼክ አደረግን ማለት ነው። ፋይናሊ ለምንፈልገው ወይም ደግሞ ለዚህ ለሺር ስትሬንግዝ ከሶይል ስቴቢሊቲ ጋር በተያያዘ ምክንያቱም ዝም ብሎ ጂኦቴክኒክ ሳይሰራ ሳይድ ስሎፕ አይቆረጥም። አይታችሁ ከሆነ የማቴሪያል ፕሮፐርቲው በጣም ስቲፍ ከሆነ በተመሳሳይ ሁኔታ ቨርቲካል የሆነ ቀጥ ያለ ስሎፕ ታያለ። 1-1 ሊሆን ይችላል፣ 2-1 ሊሆን ይችላል። ብላክ ከተም ምናምን ከሆነ ግን ውሃ በሚያገኝበት ሰዓት የብላክ ከተም ፕሮፐርቲ ምንድነው በጣም የማበጥ እድል ይኖረዋል። ድራይ ሲዝን ላይ ደግሞ ሽሪንክ የማድረግ በዛ ሰዓት ምን ይኖራል? ዳሜጅ ይፈጠራል ማለት ነው። ስሎፑ ስቴብል ላይ ነው። ሶ ምን ይኖረዋል? ምን ያስፈልገዋል ማለት ነው? ፊክስ የሆነ ጥሩ የሆነ ፊት የሚያደርግ ለዛ ማቴሪያል የሚያስፈልግ የስሎፕ ስቴቢሊቲ ያስፈልጋል። ያንን ለማድረግ ደግሞ የግዴታ ምን ያስፈልገናል? የሺር ስትሬንግዙን የማቴሪያል ፕሮፐርቲውን ማወቅ ይኖርብናል። ያ ሺር ስትሬንግዝን ለማወቅ ደግሞ የግዴታ ሊፊድ ሊሚት ለዚህ አንዱ ምን ያህል ውሃ ይወስዳል፣ በምን ያህል መንገድስ ኦፕቲመሙ ምን ያህል ላይ ነው። ብዙ የመውሰዱ እድል ካለ እንዳልኳችሁ በጣም ፑር የመሆን ነገር ይነግረናል ማለት ነው። ለዛ አንዱ ይሄ ኢንፑት ሆኖ ያገለግላል። ሌላ ሶይል ክላሲፊኬሽን ጂኦቴክኒክ ላይ እንግዲህ ሶይል ክላሲፋይ እናደርጋለን እንዳልኳችሁ A1 A2 A3 እስከ A7 ድረስ ክላሲፋይ ይደረጋል ፎር ጂኦቴክኒክ ፐርፐዝ ማለት ነው። ለዛ አይነት አገልግሎትም እንጠቀምበታለን። ለፔቭመንት ዲዛይን ሃይዌይ ላይ አይታችሁ ከሆነ ሞጁለስ ኦፍ ማቴሪያል ፕሮፐርቲ ግዴታ ከዚህ መምጣት መቻል ይኖርበታል። ፋውንዴሽን ላይ እንዲህ የምንላቸው ብዙ ቴስቶች ይኖሩናል። ለዚ አይነት ፐርፐዝ ይውላል። እንግዲህ በሌላ ቪዲዮ እስከምንገናኝ ቀጣይ የዚህን አንድ አካል የሆነውን ፕላስቲክ ሊሚት ደግሞ እንዴት ይሰራል የሚለውን ነገር ደግሞ የምናየው ይሆናል። መልካም ጊዜ። ቻው።